ብርዱ በመድኃኔዓለም ስማ ቤት እግዚአብሔር የተመሰገነ ይሁን። እንዴት ናችሁ የኔ ማሮች? ማርያም እኔ በጣም በርዶኛል። አሁን ምን መሰላችሁ? እንዴት ምን ብዬ ልንገራችሁ? አሁን በዚህ ብርድ ማለት ነው የኛን ሀገር ኮረፌ ግንጥል እያረጉ እየጠጡ የኛን ሀገር ኮረፌ እየጠጡ ስንዴና ሽምብራን ቆሎ አቅርቦ እየገፈገፉ ወይም ደግሞ በቆሎ እየጠበሱ ቤቱ በጭስፍን ብሎ ባል አይደል የገጠር ቤት ቆሎ በዛ ምኑ ጠላው በዛ ቀረብ ብሎ ያረጉ ከዛ ከውድ ባላችሁ ጋር እንደዚህ ቀፍቀፍ ብላችሁ ድብን ያለ እንቅልፍ በብርድ ማለት ነው። አሊያ ደግሞ በክረምት እንደዚህ ክረምት በሚሆን ሰዓት ምን እንደሚናፍቅ ታውቃላችሁ? ወልዶ መተኛት። በክረምት ወልዳችሁ ስተኙ እናቴ የሚመጣላችሁ ፍትፍት የገጠር እንጎቻ፣ በተለይ ጎጃም ውስጥ ወልዳችሁ ከተኛችሁ ጎጃም እንጎቻ ይመጣላችኋል፣ ጠላ ይመጣላችኋል። እረስ አራስ ቤት ጎጃም፣ ጎንደር ብቻ በየባህሉ አልሜን በክረምት ወልዶ መተኛት ነው ደስ የሚለኝ እኔ። በክረምት እየወለዳችሁ ተኙ፣ ማርያምን ወልዳችሁ ተኙ። በጋ ላይ አርጉዝና ሐምሌና ናሴን መውለድ ነው በኢትዮጵያ ያላችሁ ማለት ነው። እኔ እንኳን እዚህ ነኝ፣ ግን ደግሞ አሁን ለሚቀጥለው ለ2019 ኢትዮጵያ ስለሆንኩኝ በክረምት ነው የምወልድ፣ ሐምሌ ላይ ነው የምወልደው። ሙቀቱን ብርዱን ይዤንተኛ እግዚአብሔር ከሰጠኝ ማለት ነው። ምን ልላችሁም ቀልድ ነው። ቀልድና ቅዘን ቤት ያበላሻል አለች ያቴ። እውነቷ ነው። ቀልድ ነው። ማርያምን አንድ ነገር ልነግራችሁ ነው የመጣው። እስኪ ጸሎት አድርጉ። አንድ ወንድማችን ዱካሾ የታመመ ወንድም አለነ። ሚኪ ማለት ብሩኬ ይባላል። ብሩኬ ማለት የንስር አይንን ታውቁታላችሁ፣ ነበልባል ሚዲያን ታውቁታላችሁ። ከሀገራችን ላይ የተዘረጋ የርኩስ መንፈስ ወጥመድ አለ። ያን የርኩስ መንፈስ ወጥመድ ከሀገራችን ላይ እንግዲህ ለማስፋፋት የ666 እምነትን ለማስፋፋት እንደገና ደግሞ ሴትና ወንድን ለማገባባት በቃ ሴትን ከሴት ወንድን ከወንድ ለማገባባት የሚለፉትን ለመጣል የሚታገሉ ወንድሞቻችን ናቸውና እንደገና አሁን በአጋጣሚ ወንድማችን ብሩኬ የ666 እምነት ተከታዩ የአውሬው መንፈስ አውሬውን አስተኝተው ከሚቀልቡበት ቤት ገብቶ እሱ ተነክሶ እንግዲህ ዶክተሩ እንዳለው 5 ቀን ነው የቀረህ በህይወት የመኖርህ 5 ቀን ነው የቀረህ ብሎት፣ ግን እሱ ደግሞ የድንግል ማርያም ልጅ ይዤ አልፈራም፣ ህይወቴን የሰጠኝ እሱ ነው፣ ህይወቴን ደግሞ መቀነስ የሚችለው እሱ ነው እንጂ እናንተ ባላችሁት እኔ አልራመድም ብሎ ብሩኬ ወንድማችን ወደ ጸበል ሂዷ ላይ መንቀሳቀስ አልቻለም። ነጭ የደም ሴሉን አጥቅቶታል ተብሏል። የአውሬው መርዝ ነው ተብሏልና ክርስቲያኖች በጸሎታችሁ እመቤቴን በመለመን እመቤቴን በመጠየቅ እሷን ያመነ ወድቆ እንደማይወድቅ እሷን የተመረኮዘ የማይወድቅ ምክንያቱም እያላችሁ ጸሎት አድርጉለት፣ በጸሎታችሁ አስቡት። ሙስሊሞች ደግሞ በዱዓ በጸሎት አስቡት ወንድማችን። ምክንያቱም የርኩስ መንፈስ ከሀገራችን ላይ ከተስፋፋ ከተራመደ ሁላችን ነው የምንበከል። ነገ ከነገ ወዲያ የኔ ልጅ የእናንተ ልጅ የልጅ ልጆቻችን እግዚአብሔርን ትተው ለጥልቁ መንፈስ ተገዥ ነው የሚሆኑት። ያ ከመሆኑ በፊት እንደዚህ ወንድሞቻችን አደጋ ሲደርስባቸው ከጎናቸው ልንቆም ይገባል። ሶሻል ሚዲያ ለጥሩ ሁኔታ ልንጠቀምበት ይገባል። አይዟችሁ በርቱ ማለት ስትተኙ የመጽሐፍ ስሙን እንኳን ባታውቁት አቡነ ዘበሰማያት ብላችሁ አባታችን ሆይ ብላችሁ ስለምትተኙ የዛን ስሙን ጠርታችሁ ተስላችሁለት ስለት ሲባል ይሄ ቀላል ስለት ትንሽዬ በቃ ሻማም ጧፍም ብላችሁ በቃ በትንሿ ስትሳሉ የስለት ትንሽ የላትምና ትደርሳለች። ወንድማችን በጸሎታችን እናስበው። እውነት አገራችን ላይ አሁን ያለው በጣም ከባድ ነው። ሶሻል ሚዲያ ላይ የሚታዩ እነሱ የሚያቀርቡት ደግሞ በጣም የሚያስፈራ ነው። በጣም ህይወታቸውን አደጋ ላይ አድርገው ለኛ ብለው ለኢትዮጵያ እነሱ እኮ አንድ ነፍሳቸው ነው። ማንኛውም ሰው እንደሆነ ሆኖ መኖር ይችላሉ። ግን
ትውልዱ ይበከልብናል ወገኖቻችን። ምክንያቱም ኢትዮጵያ እንደምታውቋት የሃይማኖት ሀገር ናት። በስማም ተብሎ ቢስሚላህ ተብሎ የሚኖርባት ሀገር ናት እንጂ ይሄ የእርኩስ መንፈስ ለአውሬው ተገዥ እንድንሆን አንፈልግም። አትፈልጉም በእርግጠኝነት ማለት ነው። ማለት ኢትዮጵያ በእምነቷ በየትኛውም አገር ብትሄዱ ካላንደራችን ከዓለም የቀን አቆጣጠራችን ካላንደራችን የተለየ ናት ኢትዮጵያ ማለት ነው። እና ወንድሞቻችን በጸሎታችሁ አስቧቸው፣ በጸሎታችሁ እርዷቸው። በቃ ሙስሊሞች በዱዓ ክርስቲያኖች ደግሞ በጸሎት በድንግል ማርያም በአብርሃሙ ስላሴ። እውነት የአብርሃሙ ስላሴን የያዘ አይጎዳም አይወድቅም። ምን ልላችሁ ነው? እኔ ሱዳን ሀገር እያለሁ እኔ እንደኔ እርኩስ የለም፣ እንደኔ ኃጢአተኛ የለም፣ እንደኔ በኃጢአት የተበከለ የለም። ሁላችንም ኃጢአተኛ ነን። የሰው ልጅ ሁኖ ኃጢአት አልሰራም እኔ ንጹህ ነኝ እኔ ጻድቅ ነኝ የሚል የለም። ሁሉም ኃጢአት ይሰራል። ሁሉም ኃጢአተኛ ነው። ከኔ በላይ ኃጢአት የሚሰራ ከኔ በላይ ተንኮለኛ ከኔ በላይ ክፉ የለም በዚች ምድር ላይ ማለት ነው። እንደኔ ኃጢአተኛ የለም። ግን ሱዳን ሀገር እያለሁ ታሰርኩ። ሻይ እየሰራሁ ሸሪያቸው አይፈቅድም። ዓርብ አዛን ሲል እኛ እሁድን አክብረ ነው እንደምንውለው ሁሉ እነሱም ዓርብን ከምንም በላይ ያከብሩታል። የጸሎት ጊዜያቸው ነው፣ የጸሎት ቀናቸው ነው። መስጊድ ሄደው የሚሰግዱበት ነው። ልክ ናቸው። የራስህን እምነት ስታከብር የሰውን እምነትም የማክበር ግዴታ ስላለ ማለት ነው። እኔ ደግሞ የስደተኛ ነገር አጋስስ ሻይ እሰራለሁ። ሻይ ስሰራ ዓርብ ላይ የሰላት ሰዓት ግዴታ መዝጋት አለብኝ። አልዘጋሁም። ሳልዘጋ ስቀር ኬሻ ይባላል መጥቶ ያዙኝ። ሲይዙኝ ታሰርኩኝ። ታስሬ መድኃኒዓለምን ተሰብስበን እንጠጣለን። ከኢጃዛ ቤት እረፍት ቤታችን መድኃኒዓለምን እጣ ተዋጣን። መጀመሪያ እጣ ስንዋጣ አንደኛቱ ማርያም አለች፣ አንደኛቱ ገብርኤል አለች፣ አንደኛቱ በቃ ብዙ ነን። ብቻ ራሳቸው ከልባቸው የመነጨውን ታቦት ጠሩ። እኔ ከቤተሰቤም መድኃኒዓለምን ሁሉም ያምናሉ። እናቴ ራሱ መድኃኒዓለምን ካለች ይኋ እየፈሰሰ አታነሳም። ብትሞት ስሙን ከጠራችሁ አለቀ። ማምነውን ነው የምትለው። መድኃኒዓለም ካለች ወላጅ እናቴ ውሃ እንግዲህ ውሃ የገጠር ሰው በጀርባቸው ነው። አሁን እንኳን ቤታቸው ውሃ ገብቶላቸዋል እግዚአብሔር ይመስገን። ድሮ ግን ውሃ በጀርባቸው ነው ምንጭ ሄደው ውሃ ይዘው የሚመጡ ማለት ነው። ወንዝ ወርደው ቅልተው ያመጣችሁ ውሃ ከንስራው ባፉ ቢደፋ መድኃኒዓለምን እማምነውን ካለች እናቴ ምንም ነገር አታደርግ። አለቀ፣ ዘጋች። መድኃኒዓለምን ካለች ማለት ነው። እና እጣ በወረቀት ተጥፎ ሲወጣ እኔ መድኃኒዓለምን ነው የምንጠጣ አልኳቸው። በቃ እጣ ከደረሰች መጀመሪያ መድኃኒዓለም ከወጣ መድኃኒዓለምን ነው የምንጠጣ፣ ማርያም ከወጣች ማርያም ነው የምንጠጣ ተባለ። በቃ ችግር የለም እያሉ ብለን እጣው ሲወጣ መድኃኒዓለም ወጣ። የሱ ታምር እኮ ማርያም ልዩ እኮ ነው። ለኔ በጣም የማያደርግልኝ ነገር የለም በርግጥ። ከዛ መድኃኒዓለም እየጠጣን የመጀመሪያ እጣ ማርት የምትባል ጓደኛ ነበረች ጎንደር፣ የሷ ወጣ። ከዛ የእህቷ ልጅ አቤ ወጣላት። ከዛ እያለ ሶስተኛ የማን አራተኛ የማን ይወጣል? የኔ ይወጣል። የኔ መድኃኒዓለም ሊሆን 1 ሳምንት ነው 2 ሳምንት ሲቀረው ከርቸሌ እስር ቤት ገባሁ። ታሰርኩኝ። ኬሻ ያዘኝ። ወደ ሀገር ተጠርዛ ትገባለች ተብሎ ተፈረደብኝ። ምንም አላልኩም። የዕለት የመድኃኒዓለም ዕለት ማዛ የምትባል ጓደኛ ነበረችኝ። ማዛ እኔ በከፈልኩኝ በወሩ ነው ማዛ የምትከፍለኝ ነበር። ማዛ አልኳት እስር ቤት ሁኜ መተው ሊጠይቁኝ ይህን መድኃኒዓለም ክፈይው አንቺ ያንቺውን እኔ ቀጣይ እከፍለዋለሁ። ኢትዮጵያን ብገባ ተመልሼ እመጣለሁ። ታስሬ ኢትዮጵያ ብገባ ተመልሼ እመጣለሁ። ግን መድኃኒዓለምን አደራሽን ስሙን ጥሪልኝ ክፈይው አልኳት ማርያምን። ከዛ እሻለችና ማዘዬ መድኃኒዓለምን ቅጥጥ አድርጋ ከፍላው ሻማ አብርተው የመድኃኒዓለም ዕለት ሻማ አብርተው ምናምን ከፍለውት ቆየሁ። እኔ ታሰርኩ 15 ቀን ነው። በ16ኛው ቀን ወደ ሀገር ትገባለች ተብሎ በቃ ተፈርዶብኛል። ልሄድ ነው። ከዛ ዕለት የመድኃኒዓለም ዕለት ጠዋት መድኃኒዓለም ሊዘከር በ26 ማታ
ፋሲካ ሲሆን አሁን የስቅለት የመድኃኒዓለም ስዕል አድኖ እንደዚህ እየተገለባበጠ አይመጣላችሁም? ቁጭ ብዬ ቴሌቪዥን የለም፣ በቃ እስር ቤት ነው። ጠባብ ናት፣ አንዲት ክላስ ናት፣ ጠባብ ናት። በቃ መንቀሳቀሳችን መተኛት እንኳን አችም እንደ ተጠባብቀሽ ነው የምትቀመጪ። እንደ ነገ ሐሙስ ነው ማክሰኞ ልንሳፈር፣ ቅዳሜ ነው እሁድ ይሆን እንጃ፣ ብቻ ቀኑና አላስታውስም። እንደዛ እያለ መድኃኒዓለም የተገለባበጠ